ሰላም ቤተሰብ እንዴት ናችሁ? እኔ ጋር ሁሉ አማን ነው። ክብር ለድንግል ማርያም ይሁን። ዛሬ እንግዲህ በጣም ጠቃሚ በሆነ ነገር ነው የመጣሁት ማለት ነው። እንግዲህ ወደ ጉዳይ ከመግባቴ በፊት ከስር ኮሜንት ጻፉልኝ፣ ሰብስክራይብ አድርጉልኝ። የእናንተ ማበረታታት ለእኔ ይጠቅመኛልና ኮሜንት ጻፉልኝ ማለት ነው። እንግዲህ ኮንትራ ቤትም የምሰሩ ውጭ እንደምሰሩ እህቶቼ ነው ዛሬ ይዤላችሁ የመጣሁት። አሁን በጋው እየመጣ ስለሆነ በደንብ አድርጋችሁ ጥንቃቄ እንድታደርጉ። በጋውን ባይመጣ በማንኛውም ሰዓት ላይ መስራት የሌለባችሁ ስህተት ነው ዛሬ የምናወራው ማለት ነው። ምንም ነገር ቢመጣ ከሀገራችን ወደ ተለያየ ሀገር ስንሄድ ሙሉ ጤንነታችንን ተመርምረን ነው ነፃ ከሆነን በኋላ ነው ወደ አረብ ሀገርም ሆነ ወደ የትኛውም ሀገር የሚኬደው ማለት ነው። አብዛኛውን ደግሞ በእኛ ላይ ይበዛል ማለት ነው። ምርመራው ብዙ ምርመራ ነው የምናደርገው። ከዛ ጤነኛ ሆነን ወደዚህ ወደምንሰራበት የተለያየ አረብ ሀገራቶች እንመጣለን ማለት ነው። ከዛ እዚህ ከሰራን በኋላ አብዛኛውን ታሞ ነው ወደ ሀገሩ የሚሄደው። ማንም ሰው ጤነኛ ሆኖ የሚሄድ የለም ማለት ነው። የሚያስጠላው በጣም የሚያሳዝነው በጣም የሚያስከፋው በሽታ ምንድን ነው? ከነሱ ወደ እናንተ የሚተላለፈው እራሳችሁ የምትሰሩት ወይ ሳታውቀው የምትሰሩት ስህተት ነው። ማድረግ የሌለባችሁን ነገር ዛሬ የመጣሁበት ማለት ነው። በፍጹም ማለት ነው። በፍጹም እህቶቼ፣ በፍጹም በእጃችሁ ልብስ ጠቡ ብለው ሲሰጧችሁ በእጃችሁ እንዳታጥቡ። ፉፍ አድርጉ፣ ጓንት አድርጋችሁ እንደሚቆጣችሁ ከሆነ ከነሱ ዞር ብላችሁ እጠቡ፣ በፉፍ ማለት ነው። ያለበለዚያ አብዛኛውን ጊዜ ዋኝተው ሲመጡ ዋና ራሱ ዋኝተው ሲመጡ ይህ ጎማ ምናምን ብረት ምናምን ስላለው እንትን ማሽን ምናምን እንዳትከችው አብዛኛውን ቤት ትባላላችሁ። ይህንን በእጃችሁ ጠቡ፣ በእጅሽ ለቅለቅ አድርጊ ምናምን ይሉ። በፍጹም እንዳታደርጉ። በፍጹም ማድረግ የሌለባችሁ ነገር ነው። እናንተ በሙሉ ጤንነት መታችኋል። ስለዚህ ጤናችሁን ይዛችሁ ወደ ሀገራችሁ ግቡ። በፍጹም በእጃችሁ ልብስ እንዳታጥቡ። አብዛኛውን የውስጥ ልብሳቸውን ፓንታቸውን ይሄ እንደው ለቃሉ ይቅር በሉኝ እንጂ የውስጥ ልብሳቸውን በሙሉ እጠቡ የሚሏችሁ ብዙ ልጆች አሉ፣ እህቶቼ ማለት ነው። ሁለት ነች ሶስት ነች ይሄ ይበላሽብኛል ምናምን እያሉ የዋና ልብሳቸውን የውስጥ ልብሳቸውን ቢጃማቸውን ምናምን ያሳጥቧቸዋል። እና እናንተ በማታውቁት መንገድ ብዙ ተላላፊ በሽቶች አሉ። ይህን ያልኩበት ምክንያት ስላለኝ ነው። የማውቃቸው ሁለት የሌላ ሀገር ዜጎች በካንሰር ታሞ ስላየው ነው። እና በእጃቸው ሲያጥቡ በጣም እኔ ቆጣቸው ነበረ። በእጃቸው ልብስ ያጥባሉ፣ ሶፍት ምናምን በቃ ምንም እንትን የላቸውም። በሶፍት ራሱ ጠረጴዛ ላይ ካያችሁ ሂዱና ወይ ፉፍ አድርጋችሁ ነው ወይ አንድ ሶፍት ንጥል አድርጋችሁ እዛ ላይ እንደዚህ ደረባችሁ አንሱ። ይሄ ለእናንተ እራሱ ክብር ነው። ምን ያህል ጠንቃቃ ነች፣ ምን ያህል ለራሳችሁ በቃ የሚሰጡት ነገር አለ። ስለዚህ ጥንቃቄ አድርጉ በፍጹም ማለት ነው። በእጃችሁ ልብስ እንዳታጥቡ። እምቢ በሉ። በቃ እጄን ያመኛል እንደውም አስቀድማችሁ አትፍሩ። በቃ ያኛው ሌላ ቪዲዮ አለኝ እኔ ከዚህ በፊት የሰራሁት። በፍጹም መፍራት የለባችሁም። እምቢ የማለት ማድረግ ያለባችሁንና የሌለባችሁን እወቁ። ስለዚህ ጥንቃቄ አድርጉ። ምንም ነገር ቢሆን ማለት ነው በእጃችሁ እንዳታጥቡ። ምንም ነገር ቢሆን የውስጥ ልብሳቸውንም ሆነ ምንም ነገር ቢሆን በእጃችሁ እንዳታጥቡ፣ እንዳትነኩ። ወጣት ቤትም የምትሰሩ እንደዚህ እድሜያቸው ገፋ ያለ አሮጊቶች ምናምን ቢሆኑ በፍጹም እንዳታጥቡ፣ በፍጹም እንዳትነኩ፣ በእጃችሁ ልብስ እንዳታጥቡ። እህቶቼ ተጠንቀቁ። የማታውቁት ብዙ ነገር አለ እናንተ ማለት ነው። ስለዚህ እምቢ በሏቸው። አይ እጄን ያመኛል ወይንም ፉፍ አድርጉ ለምንድን ነው ምናምን ስትባሉ ይህ ለራሳችሁ ክብር ነው አይሏችሁም እንጂ ጥያቄ ካበዙ በቃ መናገር ነው። ውስጣችሁ የሚሰማችሁን ተናገሩ፣ አትፍሩ። መፍራት የለባችሁም። በእጃችሁ ልብስ እንዳታጥቡ። የራሳችሁን ልብስ ደግሞ ማለት ነው አብዛኞቹ አሁን የነሱ አንድ አምስት ስድስት በቃ ጥቂትዬ ልብስ ከሆነ ማለት ነው የእናንተን ራሱ የሆነ ቀለል ያለ ልብሶች ካስቀመጣችሁ የሚታጠብ ቀላቅለው የሚያጥቡ ልጆች አላችሁ። እባካችሁ ይሄን አታድርጉ። የውስጥ ልብሳችሁን ራሱ ማሽን ውስጥ ባታጥቡትስ? አትጠቡትኝ። እውነቴን ነው የምላችሁ። እራሳችሁ በእጃችሁ እጠቡ። አብራችሁ ቀላቅላችሁ ከነሱ ጋር አትጠቡ። በሰላም እንደመጣችሁ በሰላም ወደ ሀገራችሁ ግቡ። ኢንፌክሽን የሚባል በሽታ አለ። አብዛኛውን ጊዜ እያየናቸው ነው። እኔ ይህንን ስናገር የእውነት በጣም ብዙ ነገር እያየው ስለሆነ ነው። እህቶች የራሳችሁን ልብስ በእጃችሁ እጥብ አድርጉ። የውስጥ ልብሳችሁን አትቀላቅላችሁ አታጥቡ።
እንትንም አታድርጉ። ከእነሱ ጋር አትጠቡት። በእጃችሁ ጠቡ። ምን ችግር አለ? አትድከሙ፣ አትስነፉ። ሙሉ ጤናችሁን ይዛችሁ ወደ ሀገራችሁ መግባት አትፈልጉ? ስለዚህ እህቶቼ በእጃችሁ ጠቡ ሲሏችሁ እንዳታጥቡ፣ በእጃችሁ እንዳታጥቡ የእነሱን ልብስ ማለት ነው። በፍጹም እጄን ያመኛል በሉ። ይህንን ካላችሁ አባረራቸዋለሁ ካላቻችሁ የምትሄዱትኝ እዳም ዱቤን ቢኖርብሽ ተበድረሽ ብትመጪም ራሱ ማለት ነው ግቢ ሀገርሽ ጤናሽን ይዘሽ፣ እግዚአብሔር ካለ ሌላ ሀገር ትሄጃለሽ። ስለዚህ በእጃችሁ እጠቡ ሲሏችሁ ነው በሉ። የራሳችሁን ልብስ ደግሞ ቀላቅላችሁ አትጠቡ። የውስጥ ልብሳችሁን ደግሞ እራሳችሁ ጠቡ። በፍጹም በእጃችሁ ልብስ እንዳታጥቡ የነሱን። አሁን ይህን ልል የቻልኩት ብዙዎች በእጃችሁ ልብስ ስለምታጥቡ ነው። የእነሱን የዋና ልብሳቸውን ዋና ዋኝተው ሲመጡ የእነሱን ቀለል ያለ ልብስ ነው ብለው አንዳንድ ውሃ የማይነካው ልብስ አላቸው ማለት ማሽን ገብቶ የማይታጠብ ልብስ አላቸው። ይህንን በእጃችሁ ጠቡ ይሏቸዋል። ምንም ይሁን ፉፍ አድርጎ ጓንት አድርጋችሁ እጠቡላችሁ እና እራሳችሁን ጠብቁ። በምንም ነገር እራሳችሁን ጠብቁ፣ ጥንቃቄ አድርጉ። የምታነሱትን ነገር ሶፍትም ሆነ ምንም እየመጣችሁ ከዛ መጣችሁ ተወርውራችሁ በእጃችሁ ምናምን አትነካኩ። አልጋ ስታነጥፉ ሶፍቶችን ምናምን በእጃችሁ አትንኩ። ጥንቃቄ አድርጉ። ተመርምረሽ ሙሉ ጤናሽን ይዘሽ እንደመጣሽ ሙሉ ጤናሽን ይዘሽ ወደ ሀገርሽ ግቢ ለማለት ያለው እህቶቼ፣ ራሳችሁን ጠብቁ። እግዚአብሔር አምላክ የድንግል ማርያም ልጅ ከእናንተ ጋር ይሁን። ይህን ለማለት ነው የገባሁት ማለት ነው። ላይክ እና ሰብስክራይብ አድርጉልኝ። በሌላ ፕሮግራም እስከምንገናኝ ድረስ ደህና ሰንብቱልኝ። አመሰግናለሁ። ሼር አድርጉልኝ፣ ላይክም አድርጉልኝ፣ ኮሜንትም ከስር ጻፉልኝ። አመሰግናችኋለሁ በጣም ማለት ነው። እግዚአብሔር አምላክ ሀገራችን ኢትዮጵያ ሰላም ያደርጋል።